ግን አካሄዱን ማወቅ አለብን። ሁሉም ያዋጣል። አሁን እኔ የምሰራውን ስራ ሱቅ ያዋጣል፣ ኦፍ ኮርስ ያዋጣል። ግን እኔ ቲክቶክ ላይ ቁጭ ብዬ አሳስቂያችሁ ምን ብዬ በቃ ቢያንስ በሶሻል ሚዲያ ስለሚያቁኝ ይመጣሉ ይገዙኛል። ኦኬ ሱቄ ይመጣሉ ይገዛሉ፣ በኦንላይን ይገዙኛል። ለምን? አንድ ሶሻል ሚዲያ ስላለኝ በሱ መጠቀም እችላለሁ፣ መስራት እችላለሁ። ኦኬ አሁን ይሄ ልብስ ሶሻል ሚዲያ ላይ ነው በጣም 99% የሚሸጠው ሶሻል ሚዲያ ላይ ነው ይሄ ልብሶች ምናምን አሁን ላይ የሚሸጡት። ግን አሁን ሶሻል ሚዲያ ከሌለ ወይ ደግሞ እንደዚህ እንትን ከሌለ እኔ ባዶ ነው ብዬ ነው የማስበው። በጣም ብዙ ነገሮች ውስጥ ነው የምትገቡት። አሁን ድሮ የሚሰሩ ሰዎች ምናምን አሁን ላይ እኮ ሱቃቸውን የዘጉ በጣም ነፍ ሰዎች አሉ። ሰው ስለከፈተ ብቻ ከፍተው ሰው ቲክቶክ ላይ ስለሚያስተዋውቅ ብቻ አስተዋውቀው ሱቃቸውን ዘግተው የተቀመጡ አሉ። ግን እንዴት መስራት አለብኝ? እንዴት እሰራለሁ? እንዴትስ ነው ይሄን ነገር ማድረግ የምችለው? ይሄ ስራ ከኔ ጋር ይሄዳል? ይሄ ስራ ከኔ ጋር አይሄድም? ይሄ ስራ ብሰራ እኮ ለኔ አዋጭ ነው የሚሆነው? ቁጭ ብላችሁ ታወራላችሁ ከአምላካችሁ ጋር መጀመሪያ ትነጋገራላችሁ ምናምን። ኦኬ እኔ አሁን ምንም ቢሆን ምን ብዙ ሰዎች ስለምታቁኝ እዚህ ላይ ቢዝነሶች ላይ አሁን ለምሳሌ በጣም ብዙ ካምፓኒ ያላቸው ሰዎች ትልቅ ካምፓኒ ኑራቸው የሚያስተዋውቁት ግን በማን ነው? ቲክቶከሮች ላይ ነው። ለምን? ብዙ ተደራሽነት ስላለው በዛ ሰምቶ ነው ሰው የሚመጣው። እኔ አሁን ለምሳሌ አንድ ሰው ሱቅ እዚህ ጋር ቢከፍት ማን ያውቃል መጥቶ የሚገዛው? እስቲ ንገሩኝ፣ መልስ ስጡ። ማን ያውቃልና መጥቶ ይገዛዋል? እስቲ አሁን ለምሳሌ አንድ አበሻ ቀሚስና ሽፎን ብትከፍቱ የሚለብሱት ኢትዮጵያውያን ናቸው፣ አረባ አይለብስም ይሄንን። ስለዚህ ከስንት አንዴ እንደ ድንገት እልፍ ሲባል ካዩ ነው መጥቶም ሊገዟቸው የሚችሉት። አሁን ጊዜው የሶሻል ሚዲያ ነው። ፌስቡክም ይሁን ኢንስታግራምም ይሁን ቲክቶክም ይሁን ጊዜው የሶሻል ሚዲያ ነው። ከሶሻል ሚዲያ ውጪ ሆኖ ደግሞ የሚሰሩ ቢባሉ ምን አለ? ምንም የለም። ከኢትዮጵያን ጋር ለመስራት ምንም የለም። ግን ከሶሻል ሚዲያ ውጪ መሰራት የሚቻለው ብዙ ገንዘብ ያስፈልጋል እንጂ አለ። ግን ብዙ ብር ነው የሚፈልገው። አለ ማከፋፊያ መክፈት አለ ምናምን አለ። ግን